የትግራይ ብቻ ሳይሆን የኢትዮጵያ ከዛም አልፎ የቀጠናው ሰላም ሊያደፈርስ ይችላል ይሄ ነገር የሚል ጠቀስ አድርገህ ነበርና ከዛ ጋር ማያይዘህ በተለይ የፕሪቶሪያ ስምምነት ሲደረስ ከትግራይ አልፎ የአፍሪካው ችግሮች በአፍሪካዊ መፍትሄ ለማበጀት የሚለውን ሐሳብ ምናልባት የፕሪቶሪያ ስምምነት ተግብሮ ከግብ ከደረሰ ያንን መርህ ከፍ ያደርጋል የሚል የብዙዎች ተስፋ ነበር አሁንም በተለያዩ የአፍሪካ ሀገራት ግጭቶች አሉ ለምሳሌ በቅርቡ ያ በኮንጎ ያለውን ግጭት ለመፍታት የፕሪቶሪያን ያስማሙት ኦሉሴጉን ኦባሳንጆና ኡሁሩ ኬንያታ አደራዳሪ እንደሚሆኑ የተገለጸበት ሁኔታ ነው ያለው ከዚህ ይህን ተሞክሮ እንደዚህ በተግባር ልኬት የሚወድቅ ከሆነ ሌላስ ምን አይነት ተሞክሮ ነው የሚያስተላልፈው ቀጠናዊ ሰላም ያልከውስ ነገር ከሱ ጋር ያይዘህ ተጠቀስ እንድታረግልኝ ነው ይሄ ስምምነት በዓለም አቀፍ ህግ መዳኘት አለበት ሲባል አፍሪካ ላይ ሊኖረው የሚችል ጥቅም አፍሪካ ላይ ሊኖር የሚችል በምስራቅ አፍሪካ ላይ የሚኖረውን የጦርነትና ብጥብጥ ሌላ ዓለምም ስለሚነካ ነው ይሄ ቀላል አይደለም ኢትዮጵያ በተለያዩ ሁኔታዎች በጦርነቶች ታምሳ ከፈረሰች ዜጎቿ ወደ አውሮፓ ነው የሚሄዱ ጭካኔ የተሞላቸው ነው የሚሆኑ ምክንያቱም ይሄ ሐስል እዚ አፍሪካ መሬት ላይ ያለው ችግር ለነሱ ምን ያህል እንደጎዳቸው ያውቃሉ እዛ ሄደውም ጨካን ናቸው ይሄ ጭካኔ በአውሮፓውያን ይሄ ጭካኔ በአሜሪካውያን ይሄ ጭካኔ በሌላ ዓለም ላይ ያለው ህዝብ ላይ ከፍተኛ የሆነ ችግር ሊያመጣ ይችላል ስለዚህ የዓለም መንግስታትም ይሄን በትኩረት ማየት አለባቸው ሲባል ለነሱም ጭምር ይዟቸው ስለሚሄድ ነው ሊከላከሉት አይችሉም ሊከላከሉ ስለማይችሉ ለአፍሪካ ጥቅም ሲባል ባይዘው ስምምነቱ ላይ ኤርትራ ባለመካተቷ ራሱ ለዚህ ችግር መንስኤ ነው ኤርትራ ዛላይ ለምሳሌ ኤርትራ በኢትዮጵያ ላይ ኤርትራ በትግራይ ላይ በኢትዮጵያ እንደ ሀገር ወስደን ከሆነ በትግራይ ላይ የፈጸመችውን የሰብአዊና የማቴሪያል ወይም ደግሞ የንብረት ውድመት ተጠያቂ ናት በየትኛው መልኩ ስምምነቱ ላይ ምን አለች ምን ተባለች ተከሰሰች የኢትዮጵያ መንግስት ምን አለ ምን ማለት አይችልም ምክንያቱም ራሱን ጠርቶ ያመጣው ዱላ ስለሆነ በራሱ ዜጎች ላይ ጥፋት እንዲፈጽም የፈጸመው የጠራው ኃይል አሁንም ውጣ ሊለው አልቻለም ስለዚህ በዚህ ቀጠና የሚፈጸመውን ይሄን ውል አለመፈጸም ይሄን ውል ከፈረሰ ማለት ነው ምልሽ ይሄን ውል ከፈረሰ እንግዲህ በኢትዮጵያ ጦርነት ይኖራል በኢትዮጵያ ጦርነት ካለ ደግሞ ተዛማጅ ሆኑ አገሮችም በዚህ ጉዳይ ላይ የራሳቸው ሆነ ኢንተረስት ይኖራቸዋል እሱ ብቻ አይደለም ከኤርትራ ጋር ያለው ኢትዮጵያና ኤርትራ አሁን ያላቸው የፖለቲካል ስታተስም መፈተሽ ትቻለሽ አውሮ መሄድ ነው ለሆሊስቲክ ለሆነ ወይም ደግሞ አጠቃላይ ለሆነ ሰላም የሚታሰብ ከሆነ ማለት ነው ስለዚህ ይሄን ስምምነት ባለመፈጸሙ ምክንያት ጦርነቱ ነው የሚነሳው የህልውና ጉዳይ ነው ስለዚህ ወደዛ እንግባ ነው ወደዛ ሳንገባ በሰላም የምንኖርባት ኢትዮጵያ እንድትሆን ከሆነ ዜጎቻችን በሰላም እንዲኖሩ የምንፈልግ ከሆነ መሪዎቻችን የኢትዮጵያ መሪዎች ልብ ገዝተው ለቃላቸው ታማኝ ሆነው ለፈረሙት ሰነድ ተግባራዊነት ሊተባበሩ ይገባል ይሄ ነው የአክሱማይ ጉባኤ መልእክት ሊሆን የሚችለው ከዚህ በዘለለ ዓለምም ይደርሳታል ድርሻዋን ይደርሳታል ዝም ብላ ካየች ሰው ዓለም አቀፍ ላይ ያለው ስምምነት ሰብአዊነት ዩኒቨርሳል ነው ማለት ምን ማለት ነው አንድ አሜሪካዊና አንድ ትግራዋይ በዓለም አቀፍ ህግ እኩል ናቸው በዓለም አቀፍ ህግ እኩል ከሆኑ ዩናይትድ ኔሽንስ እኛ የሞትን ዝም ብሎ ሊያየን አይገባም ስምምነት ይኑር አይኑር ፕሪቶሪያ ይኑር አይኑር እኛ የሞትን ዝም ብሎ ሊያየን አይገባም አሁንም ኢንተርቪን ማድረግ አለበት በዋናነት ትግራይ ውስጥ ሰላም
እንዲመጣ ከተፈለገ ትልቅ ችግር ውስጥ ያለው የትግራይ ህዝብ የተፈናቀለው የትግራይ ህዝብ ወደ ቀዬው መመለስ ካለበት የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ መሆን አለበት። ለአራት አመት ሙሉ የትግራይ ህዝብ በከፍተኛ ችግር ውስጥ ነው ያለውና አደጋ ተጋርጦበታል። ስለዚህ በአንደኛ ደረጃ የውስጥና የውጭ የኤርትራ ሰራዊትና የአማራ ታጣቂዎች መውጣት አለባቸው። ሱዳን ውስጥ ያሉ ተፈናቃዮችን ጨምሮ ትግራይ ውስጥ ያሉ በተለያዩ ከተሞች ያሉ ሞት አፋፍ ላይ ያሉ ወገኖቻችን ወደ ቀያቸው መመለስ አለባቸው። እነሱ ወደ ቀያቸው ከተመለሱ የትግራይ ዳግመ ግንባታ በተለያዩ ዘርፎች መካሄድ አለበት። ትግራይ ውስጥ ያለው ችግር ከተቀረፈ ለኢትዮጵያም ይተርፋል። ከዚህ በፊት እኮ ትግራይ ውስጥ ጦርነት ያለ ኢትዮጵያ ሙሉ ነበር የታመሰው። ትግራይ ውስጥ ብቻ አይደለም ችግር የነበረው በሙሉ ኢትዮጵያን ከዛ አልፈ ደግሞ ምስራቅ አፍሪካን ከምስራቅ አፍሪካ አልፎ ደግሞ ሌላ አገሮችም የአረብና ሌላ አገሮችም እኮ ተሳትፈዋል በዚህ ጦርነት ላይ። አፍሪካዊ ይዘት ብቻ ሳይሆን ዓለም አቀፋዊ ይዘትም ነበር። ብዙ አገሮችም ተጋብዘው በዚህ ጦርነት ላይ ተሳትፈዋል። ስለዚህ ይህንን ጦርነት እንዲቆም ከፍተኛ ጥረት ያደረጉ አገሮች ነበሩ ከዚህ በፊት በዓለም አቀፍ ደረጃ ማለት ነው። አሁን ቅድም እንደተጠቀስኩ እንደዛ አይነት እንቅስቃሴ የለም ስናየው ማለት ነው። የትግራይ ህዝብ በረሃብ እየሞተ ዝም ብሎ ያዩ ነው ማለት ነው። እና ይሄንን መሆን የለበትም። በቀጠናው ሰላም መምጣት ካለበት በዋናው የፕሪቶሪያው ስምምነት መተግበር አለበት። ፕሪቶሪያው ስምምነት ተግባራዊ ከሆነ ደግሞ ለቀጠናውም ለሌላ አፍሪካ ሀገሮችም የሚተርፍ ሰላም ይሆናል። እና በዋናነት አሁን ይህንን ውሉ እንዲፈጸም ከፍተኛ ሚና መጫወት ያለበት የፌደራል መንግስት ነው። የሱ ኃላፊነትም ስለሆነ አሁን ድንበር ጉዳዮችን የሚመለከት ፌደራል መንግስት ነው። ከዚህ በፊትም ከኤርትራ ጋር ውል የነበረው የኢትዮጵያ መንግስት ነው። ትግራይ አይደለችም፣ ግራ ሀገርም አይደለችም፣ ክልል ናት። የውጭ ጉዳዮችን በፌደራል መንግስት ነው የሚመራው። እስካሁን ድረስ አንድን ቀን እንኳን መግለጫ አላወጣም እኮ ፌደራል መንግስት። የኤርትራ ሰራዊት ይውጣ ብሎ አንድም ቀን መግለጫ አላወጣም የፌደራል መንግስት። የአማራ ታጣቂዎች እንዲወጡ ምንም አላደረገም። እንዲወጡ አደርጋለሁ ምናምን ይላል፣ ግን አያደርግም። እና ስቃያችን እየበዛ ነው። የትግራይ ህዝብም አሁን ወደ ተስፋ መቁረጥ ደርሷል እኮ። ባለፈው ተፈናቃዮች በየቦታቸው ከመቀሌ ጀምሮ እስከ ሽረ፣ አድግራት ትላልቅ ከተሞች ላይ ይበቃል የሚል ሰላማዊ ሰልፍ አድርገዋል። እኛም ይበቃል ብለን ከነሱ ጋር ወጥተን ነበር። ግን ይበቃል ካል በኋላ አሁን ስንት ወር ነው ስቃዩ አሁንም እየቀጠለ ያለው። ስለዚህ ሁሉም ለራሱ ጥቅም ለስልጣኑ እንጂ ለህዝቡ ያሰበ አይደለም። ስለዚህ ፌደራል መንግስት እንደ ዜጎች የሚያየን ከሆነ እስካሁን ድረስ እንደ ዜጎች ያየን አይደለም፣ በግልጽ ለማናገር ማለት ነው። እንደ ዜጎች የሚያየን ከሆነ እንደ ዜጎች ከለላ ያስፈልገናል፣ እንደ ዜጎች እርዳታ ያስፈልጋል፣ እንደ ዜጎች የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ ማድረግ ያስፈልጋል። ካልሆነ ለባዕድ ያገዝክ እንደ ዜጎች አያቸዋለሁ ብሎ ቢናገር ማንም አያምነው። በተግባር ፌደራል መንግስትም እኮ ምንም አይነት ውክልና የለም። በፓርላማም ይሁን በመንግስትም ፌደራል መንግስትም ይሁን የሚኒስትሮች ምክር ቤት አንድ ውክልና እኮ የለም። ስለዚህ
ዝም ብሎ የትግራይ ህዝብ ከኢትዮጵያ እንዲገለል እየተደረገ ያለው በዋናነት በፌደራል መንግስት ስለሆነ ፌደራል መንግስት እንደ ዜጎች የሚያየን ከሆነ ለዜጎች የሚያስፈልጉ መብቶችና ሌላ አስፈላጊ ጥቅሞችን እንዲሟላ መሰራት አለበት የሚል ሐሳብ ነው ያለኝ። አመሰግናለሁ። መልካም እዚህ ላይ የምትጨምረው ካለ እና እዛው ይልቀጥል። ያው የቀጠናው ሰላም ወሳኝ ነው ለኢትዮጵያ የመኖርና ያለመኖር ጉዳይ ነው መሆን ያለበት የሚታዩም እንደዛ ነው። ለምሳሌ የትግራይ ጦርነት በተነሳበት በጣም ከፍተኛ ደም አፋሳሽ የሆነ ጦርነት ሲከፈት ቀደም እንደገለጹት ትላልቅ የሚባሉ ዓለም አቀፍ ጣልቃ ገብነት የነበረበት ሀገሮችም ጎራ ይዞ የተሰለፉበት የራሳቸው ኢንተረስት ለመጠበቅ እዚህ ላይ ያላፈሰሱት የጦር አይነት አልነበረም። ጦርነት ሲካሄድ በየፊናው የጦር መሳሪያ የሚያቀብል የሚሸጥ የሚነግድ አለ። ያ ሁሉ የሰው ህይወት የሚበላ ጦርነት በአንድ በኩል ደግሞ የሚያተርፍ አለ። ሁለተኛ ደግሞ የራሳቸው ኢንተረስት ለመጫን ነው የሚመጡት። በተለያየ በእርዳታም ይሁን በጦርነት ሳይድ ይዞ የሚመጡም የራሳቸው ጥቅም የራሳቸው ፍላጎት በሚፈልጉት ኃይል በሚፈልጉት ቡድን ለመጫን ስለሚመጡ አሁን የአፍሪካ ቀንድ ያየ ነው። አሁን ፌደራል መንግስትና የኤርትራ መንግስት የገቡበት ሰጣ ገባም ለትግራይ መልሶ የሚያጠፋ ነው። አጠቃላይ ውድመት ሊያስከትል ስለሚችል እዚህ ላይም እንደ ትግራይ የትግራይ ህዝብ የትግራይ ፖለቲከኞችም ጊዜያዊ አስተዳደሩም የፕሪቶሪያው የውል ስምምነት እንዲያተገብር አንድ ማለት ከፌደራል መንግስት ያለን ያልተበጠሰ ገመድ ፌደራል ጊዜያዊ አስተዳደሩ ነው የፕሪቶሪያ ውል ለማለት ነው። ስለዚህ እሱ ደግሞ ጫፍ ደርሷል። አሁን በተለያዩ ምክንያቶች የውስጥም የውጭም ኃይሎች እየተሸረሸረ ውሉ እየፈረሰ በዛ በምዕራብ ትግራይም የአማራ ጽንፈኛ ኃይሎች የተከዘዘው ከሚል ኃይል ያስታጠቁ በጣም ኃይላቸው እየሰበሰቡ ቅድም ተገልጿል። የዲዲአር ማለት ጎን ለጎን ነው የሚለው ወራሪ ኃይሎች ይወጣሉ። ከዛ በኋላ የቲዲኤፍ ጉዳይ ደግሞ ዲዲአር የሪሃቢሊቴሽን ስልጠና ሌሎች ለሱ ፉል ፓኬጅ አለው። ቲዲኤፍ ሰራዊትን የሚያስፈልጉት ወደ ህብረተሰቡ ሲቀላቀል ከስነ ልቦናም ከኢኮኖሚም አንፃር የሚሰጡ ነገሮች አለና አሁን መሀል ላይ እሱ ተጀምሮ ነበር። አሁን በተለያዩ ምክንያቶች ተቋርጠዋል። ግን ዝሮ የፕሪቶሪያ ውል ስምምነት የአበሳንጆ ችግር ብቻም አይደለም። እኔ የማየው የፌደራል መንግስት ተንኮልና የሱ በጣም ይሄን ውል ተግባራዊ እንዳይሆን ከሚያደርገው ሴራ የቀጠለ ነው። አበሳንጆ የዛ ተቀጥያ አርጌ ነው የማየው እንጂ አበሳንጆ አንድ ሪፕሬዘንታቲቭ ነው አፍሪካ ህብረት የሚወክለው ነው። ስለዚህ በዋናነት ይሄን ሁሉም ድራማ እየሰራ ያለው የፌደራል መንግስት ነው። ይሄ ፌደራል መንግስት ደግሞ ምንድነው ፍላጎቱ? ትግራይን ከማጥፋት ትግራይን ከማዳከም ትግራይ ደግሞ ሚና ያለው ወሳኝ ኃይል ሆኖ እንዳይወጣ ህዝቡም መብቱ እንዳይጠይቅ እንዳያስከብር ከማረጋ አኳያ ስለሚያስበው የነሱ ጉዳዮች ናቸው። እዚህ ያለው በትግራይ ያሉ ደግሞ በተለይ መንግስትነት ሲመራ የነበረ ህወሓት አሁን ለሁለት የተከፈለ ደግሞ በጣም መልሶ ደጋግሞ ማሰብ አለበት የሚል መልእክት ማስተላለፍ ፈልጋለሁ። ኦሉሴጉን ኦባሳንጆ ከመጀመሪያው ጀምሮ ገለልተኛ እንዳልነበሩ ስትጠቅሱ ነበር እናንተ በመቀደምና አሁን ገለልተኛ ፍትሃዊ በሆነ አካል ሊወክለው ከማድረግ አኳያ ዓለም አቀፍ ማህበረሰብ ጫና ምን መሆን አለበት? እዚህ ማለት አፍሪካ ህብረት እንደ ተቋም የወከላቸው ግለሰቡም ማለት ገለልተኛ አይደሉም የሚል አቋም መያዙ ልክ ነው። ነገር ግን እዛ ያሉ ሌሎች አካላት አሉት። አፍሪካ ህብረት ብቻ የሚሰራው አይደለም ማለት ሚናው በጣም ትንሽ ነው። የኔ ትዝብትና እንደ ፓርቲም አፍሪካዊ ችግር አፍሪካ መፍትሄ የሚል ሽፋን ይዞ ስለመጣ እንጂ ሚናቸው ትንሽ ስለሆነ የአበሳንጆ መኖር እዛ ብዙ ትርጉም ያለው አይመስለኝም። ችግሩ የሆነው የመደራደር አቅማችን መዳከም ነው። ውል ነው የምትደራደርበት እዛ ስትደራደርም ወደ ውሉ ለማምጣትም ተደራደር ነው የመደራደር አቅም ነው የሚወስነው። ስለዚህ አሁንም ውሉ ሲተገበር ሳይሸራረፍ ተግባራዊ እንዲሆን ትግራይ ኃይሏን ሰብስባ ፌደራል መንግስት ላይ ጫና ስላደረገች ነው አሁን እዚህ ላይ እንድንወቅ ያደረገ እንጂ አሉኮ አውሮፓ ህብረት አለ አሜሪካ አለ የወርልድ ባንክ አይኤምኤፍ ሌሎች ተቋማችም አሉ ከሪሃቢሊቴሽን ጋር ተያይዞ ማለት ፉል ፓኬጅ ነው። አንዱ አይደለም የውል መፈራረም ብቻ አይደለም ወደ ኢኮኖሚ ሪሃቢሊቴሽን የመመለስ የተጠያቂነት ለምሳሌ በጣም ፌዝ የሆነ የሚያፈዝ የሽግግር ፍትህ የሚበል አንድ የአፍሪካ ህብረት ማዕቀፍ ገብቶ በኢትዮጵያ
በዳዩ እንደሞ ዳኛ ሆኖ ያመጣበት አንድ አንቀጽ ማለት ትራንዚሽናል ጀስቲስ የሚለና እሱን ቀልድ ነው ለኔ እንደ ፓርቲ በጣም ቀልድ ነው በጣም የገደለን የጨፈጨፈን መንግስት እንደገና ራሱ እንዲፈርድብን አይገባም ነገር ግን ይሄም ምንድነው የሚል አንቀጹ ድርድሩ ራሱ አንቀጽ አለው አሜንድመንት እንዲደረግና ድርድር ሌሎች ንግሮች እንዲደረጉ ስለዚህ ዋንኛው የሚሆነው የትግራይ ጥቅም የሚከበረው የትግራይም ወደ ነበረበት ለመመለስ የትግራይ አቅም መሰብሰብ አለበት አንድ መሆን አለብን ጫና ኢንተርናሽናል ኮሚኒቲው እንኮ ጫና በጫና መጥቶ ያ ሁሉ ሰው የበላ ጦርነት በኋላ ላይ በሰላማዊ ውል ድርድር እንዲቋጭ ያደረገው እኮ ይሄን ጫና ነው ስለዚህ ውሉ ሳይሸራረፍ ነው በቀጥታው የሆነ ትርጉሙ እንዳለው ነው መተግበር ያለበት አሁን የአማራ ኃይል ተደራዳሪም አይደለም ቀድም እንደገለ ሻዕቢያም ተደራዳሪ አይደለም ስለዚህ የአማራ ኃይል ከፌደራል መንግስት ኃይል ታዝሎ መጥቶ ነው ያ ሁሉ ሲቃይና መከራ እንዲፈጽም በኔ ያደረገነና ስለዚህ የመደራደር አቅም ሲኖር ነው ሁሉም ኢንተርናሽናል ኮሚኒቲም አሁን ኃይል ካለው ነው ዓለም ማለት ያለውን የፓወር ባላንስ የማረግ የመደራደር ዲተር ያማረግ አቅም ላይ አንተ ሲኖር ብቻ ነው እንጂ ከዛው ትርጉም የለውም መርህና ስምምነቱ ራሱ ትርጉም የለውም ትርጉም ሲኖር ትርጉም አለው ትርጉም ሳለው ነው ህግ ሆኖ ነው የመጣው ውል ሆኖ መጣ ግን ያ ህግ ውል ሆኖ የመጣ ደግሞ መሬት ላይ የሚተግብሩ ሰዎች ናቸው ፌደራል መንግስትም በዚህ ደግሞ በትግራይ ክልል ህወሓት ነው ስለዚህ እነሱ ሚናቸው ረስቶ ሌላ ያኛው ራሱ የራሱ አድቫንቴጅ ለመጠበቅ የኛ ደግሞ በራሳችን ስፈትና በራሳችን ድክመት ውሉ ትርጉም እንዳይኖረው ያደረግን ነው ትርጉም ሲኖረው በተዋዋልክበት ባይ ጉድ ፌስ መሬት ላይ ለመተግበር ስትሞክረው ነው ከዛ በኋላ ያሉ ክፍተቶች ደግሞ ሲገለጹ ነው አሁን ቅድም እንዳልኩሽ ጊዜ አስተዳደሩ ምን እንዲሆነ ነው የፕሪቶሪያ ስምምነት የሚል ህዝቡ መረጃ እኔ ለምሳሌ እንደ ፖለቲከኛ መረጃ የለኝም ምን ያደርገው እንደዛ አሉ የሚወጡ በጎን ግን ይሄን ፌደራል መንግስት አላደረገም ይሄን ጊዜያዊ አስተዳደሩ ማርጋ አልቻለም ወይም ደግሞ ፌደራል መንግስት ይሄን ለምሳሌ ትግራይ እኮ ከሚጠበቃት በላይ ሄዳለች ለምሳሌ ዲዲአር ተጀምሯል ዲዲአር ግን ኮንከረንት ነው የሚለው ጎን ለጎን ወራሪ ኃይሎች ከትግራይ ተጠራርገው ሲወጡ የትግራይ የውስጥ የሰላም ሁኔታ ሰላም ሆነ ከተረጋገጠ በኋላ ቲዲኤፍ ወደ ሪሃቢሊቴሽን ይገባል የሚለው ግን ቢዮንድ ዛት ነው ሄድ ነው የመድረራ አቅም እየጨመረ ሲሄድ ኢንተርናሽናል ኮሚኒቲም ትኩረት እየሰጠበነ የሚሄድ ለሚል መልእክት ለማስተላለፍ ነው ማለት አሁን ቢተኩ ጥሩ ነው ሰውየው ገለልተኛ አይደሉም ወሳንጆ ከመጀመሪያው ጀምሮ ገለልተኛ አይደሉም እሳቸው ብቻ ሳይሆን አፍሪካ ህብረትም ገለልተኛ አይደለም ምክንያቱም ጦርነቱን ትግራይ ውስጥ ሲካሄድ የነበረው ጦርነት የሰው እልቂት ሲደግፍ ስለነበረማ አሁን ይቀየሩ ብንል ግን ጊዜ ይወስዳል እሳቸው እስከሚቀየሩ ድረስ ብዙ ወራቶችን ሊፈጅ ይችላል ማለት ቅድም ጓደኛዬም እንዳለው አሁን ትልቅ ሚና ያላቸው ሌሎች አካላትም አሉ ስለዚህ ኦቦሳንጆ ያቀረቡት ባለፈው አካራካሪ የሚባሉ ቦታዎች ሶስተኛ አካል መተዳደር አለባቸው የሚል ሐሳብ ትክክለኛ ስላልሆነ ህገ መንግስታውም ስላልሆነ አካራካሪ የሚባሉ ቦታዎችም ስለሌሉ ይህንን ሐሳብ የአፍሪካ ህብረትም ሌሎች አካላትም ውድቅ ሊያደርጉት ይገባል በህገ መንግስቱ መሰረት የትግራይ ግዛቶች የነበሩ በፕሪቶሪያ ውል መሰረት በህገ መንግስቱ መሰረት ይፈጸም ነው የሚል ሐሳብ ነው የተቀመጠው እዛ ውል ላይ ስለዚህ በህገ መንግስቱ መሰረት ከሆነ ደግሞ የትግራይ ግዛቶች ታውቆ ያደሩና ለብዙ አመታት መንግስት የትግራይ መንግስት ያስተዳደራቸው የነበሩ ስለሆኑ የሳቸው ሐሳብ ውድቅ ተደርጎ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ እንዲደረግ ሁሉም የበኩሉን ጥረት ማድረግ አለበት ነው ዋናው ነገር እዚህ ላይ ነው እሺ አንደኛ የውሉ ከማሻሻልና እዛ ያሉ አደራዳሪ ወገኖች ላይ ተቃውሞ የማቅረብ በተመለከተ ህጉ ላይ ማለ ቬሪፊኬሽን ኮሚቴው ውሉ መፈጸሙ አለም መፈጸሙ ይከታተላል ነው የሚለው አልተፈጸመም እያለ ረሮ ማቅረብ ያለበት ክሌም ማድረግ ያለበት የተዋዋይ ወገኑ ነው ህወሓት በተካታታይ ተዋዋይ ወገኑ አሁን ከመጀመሪያው ጀምሮ ኢምፓርሻል አይደለም
ገለልተኛ አይደለም የተባለውን ሰውዬ እንዳልናችሁ ሆኖ ተገኘ ኦባሳንጆ ብቻ ሳይሆን አፍሪካ ህብረትም እንዳልናችሁ ሆነ መጀመሪያም ጦርነቱ ሲያጅብ ነበር አሁንም ተመሳሳይ የሆነ ለስምምነቱ ተቃራኒ የሆነ ሐሳብ አቀረበ ለስምምነቱ ተቃራኒ ምንድነው ህገ መንግስቱ ወደ ነበረበት ይመለስ ሲባል ከነ ቦታው ከነ መብቱ ሁሉም ማለት ነው ህገ መንግስቱ መመለስ ማለት ይሄ ነው ለዚህ ተቃራኒ የሆነ ሐሳብ አቀረበ ኮሚቴው ኢምፓርሻል መሆኑ አረጋገጠ ኢምፓርሻል ሆኖ ሲያረጋግጥ ምንድነው የሚደረገው አቤቱታው ለዓለም ነው የሚቀርበው ለአፍሪካ ህብረት ለራሱ ትክክል አይደለም የሚለውን ለራሱ የኢትዮጵያ መንግስት እንደ ተደራዳሪ ውሉን እንዲፈጽም አሁን እሱ ባለበት የቀረበውን ሐሳብ እንዲኮንነው ትክክል አይደለም ኦባሳንጆ ብሎ ራሱ ፌደራል መንግስትም ቢሆን ትክክል አልተቀበልነው ብሎ አስተያየቱ እንዲሰጥ አስተያየቱ ካልሰጠ የጦርነቱ ጠብጫሪ መሆኑ አሁንም ውሉን ያለ መክበር መንገድ ላይ ይሄድ መሆኑ ለዩናይትድ ኔሽንስ ለአውሮፓ ህብረት ለተለያዩ ሀያላን መንግስታት ለተለያዩ ኤምባሲዎች ስለውሉና ያለውን ሁኔታ መግለጽ ይጠበቅበታል ማን ተዋዋይ ወገን ውል ይከበርልኝ ይፈጸምልኝ የሚል ወገን በትግራይ በኩል ያለው ማለት ነው በትግራይ በኩል ያለው ሁለቱም ማለት ነው አስተዳደሩም ይሄን መግለጽ አለበት ተደራዳሪ አካሉ ህወሓትም ይሄን መግለጽ አለበት ይሄ ለዓለም መግለጽ አለበት ወደ ማጠቃለያው እንሄድና በመጨረሻም በተለይ የፕሪቶሪያ ስምምነት በተሟላ መንገድ ተተግብሮ ትግራይ ወደ መልሶ ግንባታ እንድትገባ እናንተም እንደ ፓርቲ ምን አይነት ትግል ታደርጋላችሁ ብለው ከራሳችሁን ጀምርና ማን ምን ማድረግ አለበት በሚለው እናጠቃልል በዚህ የትግራይ ህዝብ ሁሉና በተለይ ደግሞ ተፈናቃዮችን ከመመለስ ግዛታዊ አንድነት ከማስጠበቅ ከነዚህ ጉዳዮች የውስጥ የሰላም ሁኔታን ከማስጠበቅ ሌላ ቅድሚያ የሚሰጠው አጀንዳ ሊኖር አይችልም በረሃብ በመጣኒት ጦት በተለያዩ ምክንያቶች ህዝባችን አሁንም በዚህ ደቂቃም ዋጋ እየከፈለ እየሞተ ህይወቱ እየተሰቃየ በተለይ ደግሞ በምዕራብ ትግራይ አሁንም ትግራይ ሆኖ እዛ የቀረ ያልተፈናቀለ እዛ ሆኖ በማንነቱ ትግራይ በመሆኑ በወራሪ ኃይሎች ስር ስላለ እነሱም እየገደሉት እየቀጠቀጡት በጣም አሳፋሪ የሚባል ድርጊቶች እየፈጸሙበት ስለሆኑ እነዚህ ጨካኝ ኃይሎች እነዚህን ግዛታዊ አንድነት ከማስመለስ ተፈናቃዮች ከማስመለስ ሌላ አጀንዳ ሊኖርና አይችልም ፖለቲከኞች ወይም ፖለቲካ ፓርቲዎች እዚህ ያለን ፖለቲካ ፓርቲዎችም የራሳችን ፕሮግራም የራሳችን ፖለቲካው ዓላማ አለን እዚህ ላይ ግን ልንያይ አይንገባም የትኛው ኃይል ሊያይ አይገባም ምክንያቱም ትግራይ ግዛታዊ አንድነቷ ካልተጠበቀ የትግራይ ተፈናቃዮች ወደ ቦታቸው ካልተመለሱ የውስጥ ሰላማችን ካልተጠበቀ መነጋገርም ልዩነታችን የምንገልጽበት ምህዳርም ስለማይኖር ጊዜያዊ አስተዳደሩም እዚህ ላይ በጣም ትኩረት አድርጎ የፕሪቶሪያ ውል አዋዋዮችም ፌደራል መንግስትም ስላለ ይሄን ፌደራል መንግስት ማድረግ አልቻለም ብሎ ዲክሌር ማድረግ አለበት ለኢንተርናሽናል ኮሚኒቲ ጫና ማድረግ አለበት በተከታታይ እዚህ የውስጡ ሽኩቻ ትቶ ዓለም አቀፍ ውሎ ዓለም አቀፋዊ ነው ስለዚህ ዓለም አቀፍ ተመልካቾች ዓለም አቀፍ ታዛቢዎች አደራዳሪዎች ስላሉት ዲክሌር ማድረግ አለበት ማን ነው ውሉ እንዲጎተት የትግራይ ህዝብ ስቃይ እንዲራዘም ያደረገ ያለው አካል ማን ነው የሚል ጊዜያዊ አስተዳደሩ በአጭር ጊዜ በዚህ ከዚህ ጊዜ ጀምሮ ዲክሌር ማድረግ ተከታታይ የሆኑ ብሪፎች ለህዝባችን ለትግራይ ህዝብ ተከታታይ የሆነ መረጃ ምን ያረጉ እንደሆነ ምን እየሰሩ እንደሆነ መረጃ መስጠት አለበት ይሄ ግዴታው ነው ይሄ ካላደረገ ግን ትግራይ መልሶ በጣም ከፍተኛ ጥፋት የተደቀበት መሆኑን ይሄን መልእክት ለማስተላለፍ ነው አመሰግናለሁ የሚመለከታቸው ውል ላይ ተሳታፊ የነበሩ የዓለም መንግስታትና እንዲሁም የአፍሪካ ህብረት በተለይ ደግሞ ፌደራል መንግስት ከዛ ቀጥሎ ህወሓት ስንል ጊዜያዊ አስተዳደር በዋናነት ማለት ነው ጉባኤ ያካሄደችው ህወሓትም ጭምር ማለት ነው እነሱ ኃላፊነት አለባቸው ውሉ ስለፈረሙት ማለት ከዛ ውጪ ትግራይ ውስጥ ያለን የፖለቲካ ፓርቲዎች ሲቪክ ማህበራት የሃይማኖት መሪዎች ሚዲያ ሁሉም የትግራይ ህዝብ ይህንን ውል እንዲፈጸም የራሱ ኃላፊነት አለው ስለዚህ ከዚህ በፊትም ተፈናቃዮች እንደ ጀመሩት ጫናው እኛም መቀጠል አለብን ኃላፊነት የሰጠው አካል ደግሞ
ኃላፊነቱን በአግባቡ ተወጥቶ የውል እንዲፈጸም ማድረግ አለበት የሚል ሐሳብ ነው ያለን። የዓለም ማህበረሰብም አሁን ለምን እንደሆነ ባይገባኝም ዝምታን መርጧል። መጀመሪያ ላይ ተጽዕኖ ሲያሳድሩ ነበርና አሜሪካ፣ እንግሊዝ፣ ሌሎች አውሮፓ ህብረትና ሌሎች ጥሩ ስራ ሲሰሩ ነበር። የፕሪቶሪያ ውል እንዲፈጸም የራሳቸው ጥረት ሲያደርጉ ነበር። አሁን ጥረት ሲያደርጉ አይታይም እና በዚህ አጋጣሚ እነሱም አሁን ትግራይ ውስጥ ያለው ችግር እንዲያበቃ የትግራይ ህዝብ የህልውና አደጋ እንዲቀለበስ የበኩላቸውን አስተዋጽኦ ማድረግ አለባቸው የሚል መልእክት ለማስተላለፍም ፈልጋለሁ ማለት ነው። እንደ ድርጅት ፖለቲካዊ ድርጅቶችም ይሄን አቋማችን አድርገን መግለጽ ይጠበቅብናል። ህዝባችን ወደ ነበረበት ቦታ እንዲመለስ ሁላችንም ድርጅቶች እንደዚህ መስራት ተቋሚዎች እንደዚህ መስራት አለብን። ሶስተኛው የዓለም አቀፍ በተለያዩ ዓለማት ያለው ዲያስፖራ ትግሉ ሊያቆም አይገባም። የህዝብ ትግራይ ተወካይ ነው። የህዝብ ትግራይ አምባሳደር ነው። ስለዚህ እዛ ሄዶ እያንዳንዱ አገር መሪዎች ማንኳኳት አለበት። አንኳኳ ይከፈትልሃል ነው የሚለው መርሁ። በዚህ መልኩ አንኳኩቶ የኢትዮጵያ መንግስት የገባውን ስምምነት ሊፈጽም አልቻለም ብሎ ወጥሮ መያዝ ይጠበቅበታል። አፍሪካ ህብረት ይፈጽመው አፍሪካ ህብረት ገለልተኛ ይሁን አይሁን ይሄ ውል መፈጸም አለበት፣ ስምምነቱ መፈጸም አለበት ካልን አፍሪካ ህብረት በሌለበትም መፈጸም አለበት ነው። ዩናይትድ ኔሽንም ሊረከበው ይችላል። አፍሪካ ህብረት ገለልተኛ አይደለም ይውጣልን ካልን ስምምነት አለ፣ ያ ስምምነት ይፈጸም ነው። በዓለም አቀፍ እንደዛ ነው። አንደኛው ዳኛ ከተነሳ ህጉ ተነሳ ማለት አይደለም። ዳኛው ይነሳል፣ ሌላ ዳኛ ማጥቶ ይዳኛል ማለት ነው። በዚህ መልኩ ነው መካሄድ ያለበት። አመሰግናለሁ። መልካም ስለመጣችሁና ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን በትግራይ ከሚንቀሳቀሱ የተለያዩ ፖለቲካ ፓርቲ አመራሮች ጋር ያደረግነው ቆይታ ይሄን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ